ትሰማለህ ፖይራስ? ትሰማኛለህ ፖይራስ? ዛሬ ልጅ ልደት የተከበረለት ነበር። ዘጠነኛ ዓመቱን ይዟል። ንገርኝ፣ የ9 ዓመትን ልጅ በጥይት መቶ ማቁሰል ይቻላል? አሁን ይህን የ9 ዓመት ልጅ ገላውን ቀዶ ሕክምና እያደረጉለት ነው አይሴጉል። ግን እሱም ማየት አልቻልኩም። አላስገባም አሉኝ። በጣም አዝናለሁ። ግን አሁን ደህና ይሆናል ታያለህ። አይሴጉል ዛሬ እኮ ልደቱ ነው። ከመጥፎ ነገር ልጠብቀው ሞክሬያለሁ፣ ግን በጭራሽ አልቻልኩም። በቃ አልቻልኩም። ቆይ እንዴት ነው ያ ሁሉ ደም ከዛ ትንሽዬ ልጅ ሊፈስ የቻሉ አይሴጉል? እኔ እዚህ ነኝ። ሁላችንም እዚህ ያለን አጠገብህ ነን። በዚህ ሰዓት ውስጥ እየሞተ ነው አይሴጉል። ይኸውልሽ አይሴጉል፣ እያንዳንዱ ህዋሴን ቁርጥርጥ አድርጎ አደንዝዘውኛል። ራሴ ልናደድ ወይስ ደግሞ በእነሱ? ምንም ነገር አላውቅም። በማን መናደድ እንዳለብኝ ራሱ በጭራሽ ምንም አላውቅም። አሁን ላይ ምንም ነገር አላውቅም። በቃ ምንም ነገር። አንድ ነገር ቤት እስኪ የሲናን ካራያል ቤተሰቦች አባቱ ነኝ። ምን ተፈጠረ? አይሴጉል የቅርብ ዘመዱ ነኝ ዶክተር። ሁኔታው እንዴት ነው? ጥይቱ የደም አቀባይ ቱቦን ተጠግቶ ነው የገባው። ካወጣሁት የውስጥ ደም ፍሰቱ ላይ ቆም ይችላል። ስለዚህ ጥይቱን እዛው ተወዋለሁ። ፈቃዳችሁን ለመጠየቅ ነው። አይሴጉል ምንድን ነው የሚያወራው? እኔ ሁኔታውን ማየት እችላለሁ? እባክህ። ይቻላል፣ ግን መፍጠን አለብሽ። ፖይራስ አንተ እዚህ ቆይ። እኔ አይቼው ቶሎ እመለሳለሁ። እሺ? ፖይራዜን የተወዳጅ ልጅ ከቤተሰቦቹ ጋር መደራደር ጀምረናል ካፒቴን። የት ነው ሐኪሙ? ሐኪሙ የት ነው ያለው? ጌታዬ መጀመሪያ ለመረጋጋት ሞከሩ። እባክሽ አፍሽን ዝጊና አሁኑኑ ወደዚህ እንዲመጣ ንገሪው። እየቀለልኩ አይደለም። አንቺ ሴት ተነሽና አሁኑኑ ሄደሽ እንዲመጣ ጥሪ። ጌታዬ እባክህ ተረጋጋ እያልኩ ነው። ተረጋጋ። አሁን እጠራልሃለሁ። ሲናን ሲናን
ሲናን የት ነው ያለው? ቀዶ ሕክምና ክፍል ውስጥ ነው። እውነቱን ንገሪኝ። መጥፎ ነገር አልሆነም አይደል? አይ ቀዶ ሕክምና እየተደረገለት ነው። ሐኪሞቹ እያከሙት ነው። እየዋሸሽ ነው። ምን እያደረግሽ ነው? ወይዘሮ እውነትሽን አይደለም። እውነታውን ቀዶ ሕክምና እየተደረገለት ነው ያለው። የኔ መቤት ምንም አልተፈጠረም። ጥፉ ከዚህ። የት ልትሄድ ነው አንተ? እባክህ አትጉዳኝ፣ እየለመንኩ ነው። በላውን ንገረኝ። ጸሐፊዋ በስልክ ምንድን ነው ያለችው? ነገር ከኛ ጋር ግንኙነት የለውም። የዶክተር ፌሪትን ታካሚዎች አዛውረናቸዋል። እንደዛ የሚል ሰነድ ነው የሰጠዋቸው። የደወልንልህ ምናልባት ሌላ አማራጭ ካለ እንድትሞክር ብለን ስላሰብን ነው። ከሁለት ቀን በፊት ነው ልጄ የተወለደው። ምንድን ነው የምታወራው? ይሄ ምን አይነት ውጤት ነው? እሱ የማየውን ነገር ነው። ውጤትን አይቼዋለሁ። እና ህፃኑ የማን ልጅ? አላውቅም፣ ግን ያንተ አለመሆኑ ግልጽ ነው። የኔ ልጅ ሲናን የት ነው? ልጄ ሞተ እንዴ? ስሚኝ ቤገም፣ ተረጋጊ። እንደዚህ አይነት ነገር በድጋሚ መስማት አልፈልግም። እሺ፣ የምለው ግልጽ ነው። እንደዛ ስትይ እንዳልሰማሽ፣ በጭራሽ እንዳልሰማሽ። ቀዶ ሕክምና እየተደረገለት ነው። በዚህ የልጁ ምራቅ ናሙና ካፉ ውስጥ አመጣለህ እና ደግሞ ያንተም ያስፈልገናል። በዲኤንኤ ምርመራ ውጤቱን ማረጋገጥ እንችላለን። መቼ ነው ውጤቱ የሚደርሰው? በጥቂት ሳምንታት ውስጥ ይደርስልሃል። ትሰማኛለህ? አንድም ሰው ስለዚህ ነገር ከሰማ ግንባርህን ብዬ እደፋለሁ። ሰማኸኝ አይደል? አንተ ምንም አታስብ፣ ልታምነኝ ትችላለህ። ሐሰን ጥሩ እንቅልፍ ተኛ ልጄ፣ የኔ ውድ የልጄ ልጅ። አንተም ቤሽክታሽን ነው የምትደግፈው? አንተም የቤሽክታሽ ደጋፊ ነህ አይደለ? ጎበዝ የኔ ልጅ። እዩት፣ ፈገግታውን እዩት፣ እዩት፣ እዩት እንዴ ፈገግ እንደሚል። እሺ፣ 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 በቃ የኔ ልጅ። እሺ፣ 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 ምንም ወረለም። በቃ፣ በቃ፣ በቃ። አባዬ፣ አይዞ፣ 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 አይዞ። አባዬ እንደሱ ባትይዘው ጥሩ መሰለኝ። ማለት ጭንቅላቱን እንደዚህ አድርገህ ነው መያዝ ያለብህ። አስተካክለው። 3 ልጆችን አሳድጌያለሁ። ልጅ አያት ካንቺ በተሻለ እችልበታለሁ። እሺ አባዬ፣ ምንም አላልኩም። በቃ በእንኪ። እንደዛ ማለቴ እኮ አልነበረም አባዬ። የኔ ውድ ናልኝ፣ ናልኝ። ሳድረትን የት ነው ያለው? እኔ እንጃ አባዬ፣ እንደወጣ አልተመለሰም። እኔም እራሱ አላየሁትም። አቤት ወይዘር ሴማ እንዴት ነሽ? ሰላም። ስንጠብቅህ ነበር ግን አልመጣህም። አይሴጉልን ይዣት እየመጣው ነበር ግን መንገድ ላይ መጥፎ ዜና ሰማች። አሁን ሆስፒታል ነው ያለነው። እዛ ትቻት መምጣት አልቻልኩም። ምን ተፈጠረ? የአይሴጉል ጓደኛ ፖይራዝን አወቅሽው? ልጁ በጥይት ተመትቶ ተጎድቷል። ሲናን ነው በሽጉጥ የተመታው መሰለኝ። በትክክል አላወቅኩም ግን ይመስለኛል እሱ ነው የተተኮሰበት። የት ሆስፒታል ነው ያላችሁት? የአሳም ሆስፒታል ነው ያለነው። እሺ በቃ እስክንመጣ ከአይሴጉል ጋር ሁን። ብቻዋን እንዳትተዋት። እሺ አታስቢ፣ እዚሁ እቆያለሁ። ሲናን በሽጉጥ ተመቷል። ምን? እንዴት? ማን ነው የመታው? ምንም አላውቅም። መኪናውን አሁኑኑ እንዲያመጡ ንገሪያቸው። አንተም ሆስፒታል ልትሄድ ነው እንዴ? ሂጂ ያለው ሁኔታ ላጣራ። ግን አሁን ላንተ ሆስፒታል ለመሄድ ጥሩ አይመስለኝም። ፖሊሶችና መርማሪዎችም ይኖራሉ እና ለፖይራዝ መጥፎ ነው የሚሆነው። አዎ እሱን ልክ ብለሻል። ፈጣሪ ወይ የኔ ውድ ልጅ። ስሚ ሴማ፣ የተፈጠረውን ነገር በሙሉ አጣሪና ድረሽበት እሺ? እና ማድረግ የምችለው ነገር ካለ ጠይቂው እሺ? በሂጂ ፍጠኝ። To me, throw your hands up. Throw your hands up in the air. Throw your hands up in the air. Throw your hands up to me. Throw your hands up to me. Oh yeah, hands up. የሰውነት ጠረን ችግር ነው? አዎ፣ በጣም ያልበኛል። ላብ የሰውነት ጠረን አያመጣም። በውስጡ የተደበቁ ጀርሞች ናቸው። ላይፍ ቦይ ሌመን ፍሬሽ በሎሚ ኃይሉ ከሰውነት ጠረን አምጪ ጀርሞች ይከላከልልዎታል። ላይፍ ቦይ ሌመን ፍሬሽ። ይቺ ሴትዮ እዚህ ምን አባቷ
እናቷ ታደርጋለች? ቤገም እባክሽ። ቤገም በዚህ ሰዓት ሌላ ትልቅ የሚያሳስበን ነገር አለ። ገባሽ? አይሴጉል ምንድን ነው? መጥፎ ነገር ተፈጥሯል? ጥይቱ የደሙን ዋናውን ነርቭ ነክቶታል። እናም ጥይቱ ከሰውነቱ ውስጥ የማይወጣ ከሆነ አካል ጉዳተኛ ይሆናል። ግን ከወጣ ደግሞ ብዙ ደም ይፈሰዋል አይደል? አዎ፣ እሱም ሌላኛው ጉዳይ ነው። እና ምንድን ነው የምናደርገው? አይውጣ፣ በህይወት ይቆይ። ዋናው ነገር እሱ ብቻ ነው። እባክህ አይሴጉል፣ አንቺ ጥይቱ ይውጣለት ነው የምትይው አይደል? ይውጣለት። ቆይ ምንድን ነው? እናቱ እኔ ነኝ ወይስ እሷ? ቤገም እባክሽ፣ እየለመንኩሽ ነው። በፈጠረሽ አምላክ እባክሽ ተረጋጊ። እባክሽ እባክሽ። ዶክተር ተረጋጊ እባክህ፣ አንዴ ብቻችንን እናውራ። እሺ፣ ግን ውሳኔያችሁን አፍጥኑት። ችግር የለም ቤገም። ይኸውልሽ እኔን እስከምትፈልጊው ያህል ልትጠይኝ ትችያለሽ፣ ግን አሁን ስለ ሲናን ብቻ ነው ማሰብ ያለብሽ። ከዶክተሩ አቅጣጫ ስንመለከተው እሱ ልክ ነው። ዋናው ዓላማው ሲናንን በህይወት እንዲቆይ ማድረግ ነው። ስለ ቀሪ ጉዳይ ማሰብ አይችልም። ግን መንቀሳቀስ የማይችልበት እድል ከውስጣዊ ደም ፍሰቱ ያነሰ እድል ነው ያለው። እባክሽ ከመወሰንሽ በፊት አስቢበት። ሲናን ያንቺ ልጅ ቢሆን ምን ታደርጊ ነበር? እንዲወጣለት አደርጋለሁ፣ ግን ያንቺ ውሳኔ ነው። ቤገም የአይሴጉልን ሀሳብ እንስማ አይሻልም? እስካሁን አልሄድክም? በፍጹም አልቻልኩም። የሚያስፈልግሽ ነገር ይኖራል ብዬ ነው። ለአባትሽ ነገሩን ነግሬዋለሁ። አመሰግናለሁ። አንቺ ደህና ነሽ? እኔ እንጃ መቴ። ከደቂቃ በፊት በህይወቴ ከባድ የሚባል ውሳኔ ወስኛለሁ። በጣም ፈርቻለሁ። ሁሉም ነገር ይስተካከላል። እንዴት እንደዚህ ታደርግብኛለሽ? እንዴት ፈጣሪ ይወደኛል፣ በእውነት ይወደኛል። ውዴ እሱን ተይውና እኔ አባት ልሆን ነው። አባት በጣም ደስ ይላል። አሁን እንዴት ነህ? ምን እየተሰማህ ነው ልጄ? ቅጣቴን እየተቀበልኩ ነው ካፒቴን።
ምናልባት ብታለቅስ ትንሽ ቀለል ሊልህ ይችላል። አላለቅስም ካፒቴን። ሀዘንም በውስጥ መያዝ ጥሩ አይደለም ይባላል ወንድሜ። ብታለቅስ የሚሻል ይመስለኛል። ፖይራዝ ምን ተፈጥሮ ነው? ሲናን እንዴት ነው? ያው እየጠበቅን ነው እንግዲህ። ግን መርማሪ ሰውየው አምልጦናል። መግደል አልቻልክም? ፖይራዝ ቆይ ተረጋጋ። ሰውዬ ያንን መሳሪያ ቤቴ ይዞ ነው የገባው እኮ። ቆይ እስቲ ተረጋጋ አንተ ልጅ። ይቅርታ ጌታዬ፣ ምንም ብትል ልክ ነህ። ታገኙታላችሁ። ያንን ቆሻሻ አግኝታችሁት እኔ ጋር ይዛችሁት ትመጣላችሁ። ተግባብተናል? ፖይራዝ አቁም አልኩ። እመነኝ፣ እንይዘዋለን። አንተ ብቻ ራስን አረጋጋ፣ እኛ እንይዘዋለን በቃ። አይ አለቃ፣ እንደዛ አይሆንም። እንደውም አንተ ምንም መቸገር የለብህም። ሰውየው ራሴ ያገኘዋለሁ እና ይዘዋለሁ። ና እዚህ አዲስ ሰነዶች አሉ። እነዛ 18 ካሲም የሚባሉትን የወንበዴ ቡድን ታውቃቸዋለህ? እነዚህ ሰዎች የእነሱ ቅጥረኞች ናቸው። ይሄ ትቶ የሮጠውና ፊቱን ማየት ያልቻልነው ሰውዬ የቡድኑ መሪ ነው ብለን አስበናል። በተመሳሳይ ዜና ዛሬ ቀን ላይ የመርማሪ ፖይራዝ ካራይል ቤት የገቡት መሳሪያ የታጠቁ ወንበዴዎች ተኩስ አስነስተው የ9 ዓመቱን ሲናን ካራይልን በጥይት በመምታት ከፍተኛ ጉዳት አድርሰውበታል። ሲናን ካራይል በህይወት የሚተርፍበት ከፍተኛ እድል አለው ይባላል። ስማኝ ፖይራዝ፣ ሲናን እንዲተርፍ ጸሎት አድርግ። ወንበዴዎቹን እናገኛቸዋለን፣ አታስብ። ለኛ ተወው። እነዛን ቆሻሾች ላደረጉት ነገር የእጃቸውን እሰጣቸዋል። በነገራችን ላይ ፖይራዝ እባክህ ምንም አይነት የሚያስፈልግ ነገር ካለ አትደብቀኝ እሺ? አይዞ አቶ ፖይራዝ፣ ወይዘሮ ቤገም ደህና አይደለችም። ጸጉሯን ከጭንቅላቷ ላይ እየነቀለች ነው። የነቀልኩት ጸጉር ከ10 በላይ ከሆነ ሲናን ይድናል እያለች ነው። ምን ሆና ነው? እሺ እሺ፣ በቃ እኔ ያናግራታለሁ። አመሰግናለሁ ወይዘሮ ምራ። 8 9 ስሚኝ ቤገም፣ እባክሽ ተይ። እየለመንኩሽ ነው፣ እባክሽ። እሺ ምን ልርዳህ? ትንሹ የግድያ ሙከራ ቅሬታ ላቀርብ ነበር የመጣሁት። ስምና ያባት ስም? ሲናን ካራይል። እንካ ይሄን ያስ። የምርመራ ክፍሉን ላይ ደረጃውን እንደጨረስክ ታገኘዋለህ። እሺ እዛ ስትሄድ የምርመራውን ውጤት ይሰጡሃል። እሱን ዋናው መርማሪው ጋር ተወስድና እሱን ታስፈርመዋለህ። ከዛ ሁለቱም ሰነዶች ይደርሱሃል። ልክ እሱን ከጨረስክ እኔ ጋር ይዘው ትመጣለህ። እሺ ትንሹ ልጅ። ገባኝ። በል ቆይ አንዴ፣ ና ወደዚህ ና ጎበዝ፣ ና ና ና ና።
ወንድሜ ሪፋት፣ እባክህ ወንድም ሪፋት፣ እስቲ አንዴና ይሄን ልጅ በትክክል ልታየው ትችላለህ? እባክህ እንደው በፈጠረ አምላክ ንገረኝ እስቲ፣ ይሄ ልጅ የፕሮስቴት ካንሰር ሊኖርበት ይችላል ብለህ ታስባለህ? በፈጠረ ንገረኝ። ወይም በ1942 ዓመተ ምህረት ነው የተወለደው ብለህስ ልትገምት ትችላለህ? እሱ እንኳን የማይሆን ነገር ነው። አየህ፣ አሁንም ያመጣው ትክክለኛውን ሰው አይደለም ወንድሜ። እኔ የጠየቅኩ ሲናን ካራሜልን እንድታመጣው ነው። እዚህ ጋር የተጻፈው ነው። ካራሜል ካራሜልን ነው ማምጣት የነበረብኝ። ገባህ? እኔን አይደለም የምትፈልጉት? ጥሩ ነዋ። አሁን የሰራኸውን ትልቅ ስህተት አየኸው አይደል? ባለፈው ሳምንት ዩልድሪምን እንድታመጣ ጠይቀን ፈረስ ይዘህ መጣህ። ለሁሉም ሰው መድኃኒት ሰጥቷቸዋል እና እኛ አሁንም ነገሮችን በራሳችን ለማስተካከል እየሞከርን ነው። እሺ በቃ ወንድም ሪፋት፣ አሁን ልጁን ውሰደውና ያገኘህበት ቦታ መልሰው በል። እና አሁን ወደ ቤት ልመለስ ነው? አሁን እዚህ ጋር ትንሽ ያለ መግባባት ተፈጥሮ ነው ትንሹ ልጅ። አሁን አይሆንም፣ ያንተ ጊዜ ገና ነው። ቆይተን እንገናኛለን። አሁን በሰላም ተመለስ። እሺ እንሂድ። ተመስገን፣ ምንም ደም አልፈሰሰም። ከሞት አፋፍ ተመልሷል። በሰላም አልቋል። ሁላችሁንም አመሰግናለሁ። መቼ ነው የሚያበቃው? እስካሁን ምንም ዜና አልነገሩንም። ሲናን እኮ እየሮጠ ሊወጣ ይችላል። እውነት ነው ኢሳ። ሲናን ቢነቃ እየተንፏቀቀን ቢሆን ይመጣ ነበር። እንኳን ደስ አላችሁ። ጥይቱን አውጥተነዋል። ደስ ምንም ደም አልፈሰሰም። አሁን ከፍተኛ ክትትል ክፍል እንወስደዋለን። ማደንዘዣው ሲለቀው ክፍሉ ገብታችሁ ታዩታላችሁ። ደስ ይላል። እናመሰግናለን። እህቴ ሲጉድ ሲናን ደህና ነው እያለን ነው። በቶሎ ያሽለው። አመሰግናለሁ። አመሰግናለሁ ሲጉል። አሁን አልቋል። ፈጣሪ ጨርሶ ይማል። አመሰግናለሁ እንዴ። አሁን ልሂድ። በቃ በኋላ እመጣለሁ። እሺ እሺ፣ እንሂድ። እንዴት ነው ትንሽዬ ልጅ ላይ ጥይት የሚያርከፈክፉት? ባካችሁ፣ እነዚህ ሰዎች እነማን ናቸው? ሴማ፣ ሁሉንም ነገር ሳጣራ ፖይራዝም ማስፈራሪያ ደርሶት ነበር። እሺ፣ ግን ማን ያስፈራራው? እና ደግሞ ለምን? የሚያወሩት ስለ ወንበዴዎቹ ቡድን ነው። የፖይራዝ ጎረቤት ለሆነው ካፒቴን ደውሎለት ነበር። መርማሪው ወንበዴዎቹን ለማስቆም እየሰራ እንደነበረ ነገረኝ። ይሄ ሰውዬ ምን አይነት ነገር ውስጥ ገብቶ ይሆን? አላውቅም፣ ግን ነገሩን መከታተል አላቆመም። እሺ፣ በተፈጠረው ነገር አዝነናል፣ ግን ይህን ሰውዬ ልናግዘው ነው ባባ? አዎ፣ ከእስር ቤት ያስወጣን ይሄ ሰውዬ ነው። አዎ፣ ግን ያሳሰረንም እኮ እሱ ነው። አንተ ምን ታስባለህ ባባ? ይህ ሰውዬ የሚኖረው ለልጁ ሲል ነው። አዎ አስቀይሞናል፣ ልክ ነው። ግን ይህ ሰውዬ ጥሩ እርዳታ ያስፈልገዋል። የሚረዳው ሰው የሚያስፈልገው ከሆነ የምረዳው ሰው እኔ ነኝ የምሆነው። በሚያስፈልገው ነገር በሙሉ እርጁ ሴማ። ይሄ ሁኔታ ሌላ፣ የእኛ ጉዳይ ሌላ። እሺ ባባ። የምለው ግልጽ ነው አይደለ? አንተ የምትፈልገውን ብቻ ነው የምናደርገው ባባ፣ አይደለም እንዴ? አዎ ልክ ነው። የት ነበርክ ልጄ? ይቅርታ፣ ያልጠበቅኩት ነገር ስላጋጠመኝ ባንክ መሄድ ነበረብኝ። እና ታዲያ ለምን ብቻህን ወጣ ወንድሜ? ብትነግረን አንዳችን እንመጣ ነበር። መሪያችን ነህ፣ እንደዛ አታድርግ። አይደገምም። የኔ ቆንጅዬ ልጅ፣ የኔ ጣፋጭ፣ የኔ ውድ ልጅ፣ የኔ ጣፋጭ። ማን የመጣው? አባቢ መጣ። ቆይ ግን አልገባኝም። እስካሁን የት ጠፍተህ ነው? በጣም ናፍቀህን ነበር አይደለ? አይደል?
አባቢ ናፍቆን ነበር። በጣም ናፍቆናል አይደል? ምን ሆንክ ግን? ደህና ነህ? አዎ ደህና ነኝ። ልጄ እንዴት ነው? ደህና ነው፣ ግን ከጠዋት ጀምሮ ሲያለቅስ ነበር። አሁን ነው በደንብ የተረጋጋው። ምን ሆኖ እንደነበር ግን በጭራሽ አልገባኝም። እውነት ግን ሳድረቲን ልጅ ማሳደግ በጣም ከባድ ነው። ሞግዚት ፈልጌ እቀጥራለሁ። አይሴ ጉድ አንድ ጥሩ ሴት አለቻት። ምን ታስባለህ? ጥሩ ትምጣ። ጥሩ ሀሳብ ነው። አይኑን በደንብ ይኸው። አይኑ የኔን ነው የሚመስለው አይደል? ሳድረቲን አይኑን ይኸው፣ የኔን ነው የወሰደው። አፍንጫውን ደግሞ ይኸው፣ አፍንጫው ባንታ ነው የወጣው መሰለኝ። ይኸው ያንተ ነው አይመስልም? አዎ በጣም እኔን ይመስላል። ቁርጥ እኔን። እባክህ እስክመለስ እያየኸው ጠብቀኝ እሺ? ሽንት ጨርቁን ጥዬ እመጣለሁ። ልጄ፣ የኔ ውድ ልጅ፣ የኔ ውድ፣ አሁን ደህና ነህ? የኔ ውድ ደህና ነህ? እያመመህ ነው እንዴ? ትንሽ ብቻ። ተው፣ ይደክምሃል። አሁን ምንም አታውራ እሺ? የኔ ልጅ እሺ፣ በደንብ ረፍት አድርግ እሺ? በቃ አሁን ተኛ፣ ተኛ። ፈርተ ነበር አባዬ? አይ በጭራሽ አልፈራውም። እንዴ ሐኪሞቹ እኮ መጀመሪያም እንደምትድን ነግረውን ነበር። እና አለቀስክ? ሚሪንዳ አይ ልጄ፣ ሁሉም ነገር እንዳልኩ ነው። ደህና እንደምትሆን ከመጀመሪያው አውቃል ነበር። በቃ አሁን ዝም ብለህ ተኛ። ውዴ፣ ብዙ እያወራህ ራስህን አታድክምሽ። ሄሎ፣ እነዛ ሰዎች ልጄን ከኔ ሊወስዱብኝ ነበር ባባ። እነዛ ማይረቡ የኔን ሲና ሊነጥቁኝ እኮ ነበር ባባ። ልጄን እሺ እሺ፣ በቃ በቃ በቃ
እንዴ የምን ኦፍሳይት ነው? የምን ኦፍሳይት? ኦ ግጥሚያ እያየ ነው እንዴ? ሰላም ነው? መተኛት ሰልችቶኛል። ሁሌ ዝም ብሎ ሆነብኝ። ትምህርት ቤት ራሱ ናፍቀኝ እኮ። ምን አልክ? ትምህርት ቤት ናፍቀኝ። እኔ ያልሰልችቷል? እናቴ የት ናት? እኔ እንጃ። እዚህ ነው የምትሆነው። አባዬ አንድ ነገር ልነግርህ እፈልጋለሁ። እሺ እሺ ንገረኝ፣ እያዳመጥኩ ነው። እማዬ ከዛን ቀን ጀምሮ ደህና አይደለችም። ሁሌ ማታ ማታ ስታለቅስ እሰማታለሁ። በየ5 ደቂቃው እየመጣች ልጄ ደህና ነው ወይ እያለች ትጠይቀኛለች። ደህና ነኝ እላታለሁ፣ ግን አታምነኝም። የምር ፈርቻለሁ። የኔ ውድ ልጅ አሁን ይሄ ነገር ብዙ አያሳስብህ። እሺ እሺ፣ ቃል ግባልኝ። እሺ እናትህን እኔ ሄጄ ልያት። እሺ እሺ፣ ቶሎ መጣሁ። ቤገም ቤገም Ağlamak güzeldir. Süzülürken yaşlar gözünden. Sakın utanma. እሺ ትቆያለሽ አይደል? ምንም ነገር አላውቅም። በዚህ ሰዓት መሄድም ሆነ መቆየትም አልችልም። ሴማ እዚሁ ቆይ፣ በቃ ስራሽን ለመስራት ሞክሪ። ቆይ የትኛው ስራዬ ነው ሴማ? ብዙ ቦታ እንዲቀጥሩኝ ጠይቄያለሁ። ስሜን ይዘሽ ስለኔ ለማጣራት ስትሞክሪ ምን እንደምታገኝ ታውቂያለሽ? ከፍርድ ቤት ስወጣ ያለውን ፎቶዬን ነው የሚያዩት እና እኔን ማን ይቀጥረኛል? ልክ ነሽ። ለዚህ ሁኔታ መፍትሄ እናገኝለታለን። ምንም አታስቢ። አሁን ከፖይራዝ ጋር እንዴት ነው? አንዴ ብቻ ነው ያገኘሁት። ሁኔታው አሳስቦኛል። በጣም ከፍቶታል። ልክ ነሽ። መጨረሻ ላይ የተነጋገርነው ወሬ ደስ አይልም። በዛ ላይ ብዙ ጊዜውን የሚያሳልፈው ከቤገም ጋር ነው። Ağlamak senin kara dünyada hala sevdiğin ve hissettiğin tüm güzelliğin ve çirkinliğinle var olduğundur, var olduğundur. Ağlamak güzel, süzülürken yaşlar gözümden. Sakın utanma. ቤገም ምን እያደረግሽ ነው? ሁሌ መጥፎ እናት ነሽ ትለኛለህ፣ ግን ከዚህ በኋላ አትናገረኝም። ቤገም ምን ለማለት ፈልገሽ ነው? አንተ ሁሌም ጥሩ አባት ነበርክ፣ ምንም የማይወጣልህ አባት። እኔ ግን የሴጉልን ያህል ለሲናን መሆን አልቻልኩም።
ቤገም እባክሽ ምንም የሌለ ነገር አታውሪ። ይህ ከየት የመጣ ወሬ ነው? ደግሞ ውሸት ነው። ቆይ እኔ መጥፎ እናት አይደለሁም? አንተስ ብትሆን አሁንም ድረስ ሰካራም አድርገህ አይደል የምታይ? ቤገም አሁን ስለዚህ ነገር ለማውራት ትክክለኛው ሰዓት አይደለም። እባክሽ እንደዚህ አታድርጊ እባክሽ። ልጃችን ሳሎን ውስጥ ተኝቷል። ለምን ብለህ ራስህን አልጠየቅከውም? ምንም የማይወጣልህ አባት። አይ ያንተን ጥፋት አልደግመውም። አንተ እኔን እንደምታየኝ እኔ አንተን አላይህም። ሲናን ላይ የተተኮሰበት በአንተ ምክንያት ነው አልልህም። ግን ከዚህ በኋላ ራሴን እቀይራለሁ። አንድ ጉንጭ እንኳን አልጠጣም። ጥሩ እናት እሆናለሁ። እሺ ቤገም አሁን ይበቃል። በቃ ተረጋጊ። ስናገረሽ የነበረው ነገር ልክ አይደለም። ተሳስቻለሁ። የኔ ጥፋት ነው። በእኔ ምክንያት ነው ሁሉ የደረሰበት። እሺ እዚህ ዓለም ላይ የተጠፋው ጥፋት በሙሉ በእኔ ምክንያት ነው ቤገም። ሁሉም የሆነው በእኔ ምክንያት ነው። እሺ የኔ ጥፋት ነው። እሺ አሁን ሁሉንም ነገር እንተዋለን። ተግባባ? ቃል እገባልሻለሁ። አብረን ሆነን እናልፈዋለን። ቃሌ ነው። ግን እባክሽ አሁን በደንብ ተረጋጊና እባክሽ ወደ ራስሽ ተመለሽ። ሲናን በጭራሽ እንደዚህ ሆነሽ ማየት የለበትም። እሺ ሰማሽ? እሺ ተግባባ? ተግባብተናል? እሺ በቃ በጣም ጥሩ። ከፖይራዝ ጋር ያላችሁ ነገር አበቃ ማለት ነው? እርግጠኛ ነሽ? እሱን ይቅር ማለት ለኔ ከባድ ነው። እሺ መቴስ? መቴ ምን ሆነ ደግሞ? እኔ እንጃ፣ አንቺ ንገርኝ እንጂ። ይኸውልሽ አይሴጉል፣ አሁንም ፖይራዝን እንደምትወጂው አውቃለሁ። ደስተኛ ብትሆኚ ደስ ይለኛል፣ ግን ከሱ ጋር መቀጠል የምትችይ አይመስለኝም። በሚያሳዝን ሁኔታ ከሱ ውጭ መሆንም አልችልም። አውቃለሁ ውዴ፣ በጣም ከባድ ነው። ይኸውልሽ በፈለግሽ ሰዓት ልረዳሽ ዝግጁ ነኝ። ሁሌም ቢሆን አለሁ። በነገራችን ላይ 3 ትላልቅ አስደሳች ዜናዎች አሉኝ አይሴጎል። ምንድን ነው እሱ? የመጀመሪያው አባትሽ ስልጣኑን ለወንድምሽ ሰጠው። ሌላኛው ዜና ደግሞ ሳፈርና እኔ ልንጋባ ነው። ሴማ የምርሽን ነው የምትል? ውይ በጣም ደስ ይላል። ሶስተኛው ምንድን ነው? ሶስተኛው ደግሞ ባባ ሽምግልና ማንን እንደሚጠይቅ ገምች። ካንቺ ነው። ምን? ስሚ፣ አሁን አንድ ነገር ልጠይቅሽማ። ከቤተሰብሽ ጋር እዚህ መምጣት ትችላላችሁ? ማለቴ ቀለበት ለማድረግ። ቆይ ለምን? ምክንያቱም ያው ቤት የምለቅበት ቀን ላይ ነው የቀለበት ስነ ስርዓታችን። ከቤት እንደምለቅ ረስቼው ነበር። ለዛ ነው። እባክሽ። ምን እልሻለሁ ሴማ? እሺ መልካሙን ሁሉ እመኝልሻለሁ። እና በቃ ልታገቢ ነው? አይገርምም?